ውድ የሽኮል ሚዲያ ተከታታዮቻችን በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። እንደምን ከረማችሁ? በዛሬ ፕሮግራማችን ባለፈው ክፍል 1 የጀመርነውን ከቁጥጥራችን ውጪ የሆኑትን ነገሮች በቁጥጥራችን ስር ማሸነፍ በሚል ከጊዜው መከራና ስቃይ ጋር ተያይዞ እነዚህ በቁጥጥራችን ስር ያሉ ነገሮችን በዛሬው ክፍለ ጊዜ እናቀርባለን። ባለፈው ክፍለ ጊዜ ስለ ጭንቀት ከቁጥጥራችን ውጪ የሆኑ ነገሮችን አይተናል። ዛሬ ደግሞ ከቁጥጥራችን ውጪ የሆኑ ነገሮች ምንድናቸው? እነዚህን ነገሮች በቁጥጥራችን ስር ባሉ ነገሮች ማሸነፍ እንዴት እንችላለን በሚለው ላይ እንነጋገራለን። ለሁላችንም እኩል የሆነ ከቁጥጥራችን ውጪ የሆነ ጉዳይ ከዚህ ቀደም በዓለም ላይ ሁሉ የተከናወነ ክስተት አለ። የተከሰተ ክስተት አለ። ይሄ ክስተት ደግሞ ሁላችንም እንደምናስታውሰው የኮቪድ በሽታ ወይም ደግሞ የኮሮና ቫይረስ በዓለም ሁሉ ላይ በተሰራጨበት ጊዜ ግለሰብን አይደለም፣ ቤተሰብን አይደለም፣ ሀገርን አይደለም፣ ዓለምን ሁሉ አስጨንቆ ይህ ክስተት ለዓለም ሀያላን እንኳ ለተባሉ አድገዋል ለተባሉ አገራት እንኳ ከቁጥጥራቸው በላይ የሆነበት ጊዜ ነበር። ይሄ ክስተት በዓለም አቀፍ ደረጃ ለሰው ልጆች ሁሉ ከቁጥጥር ውጪ የሆነበት ጊዜ ነበረ። በዛን ወቅት ላይ ሰዎች ወደ ስራ አይሄዱም፣ ወደ ትምህርት ቤት አይሄዱም፣ ወደ አምልኮ ስፍራ አይሄዱም። ብዙ ነገሮች አስጨናቂ ነገር ነበሩ። ነገ እንሞታለን፣ ምን እንሆናለን፣ ስንሞትስ ቀባሪ አለን ወይ ተብሎ የምንጨነቅበት ጊዜ ነበረ። ስለምንበላው፣ ስለምንጠጣው፣ ደግሞ ስለሚሆነው ነገር ዓለም ሁሉ የተጨነቀበት ጊዜ ነበረ። ይህንን ትልቅ በዓለም ላይ የተከሰተ ክስተት በዚህ ምድር ላይ አሁን በህይወት እየኖርን ያለን ሰዎች በቅርብ የምናስታውሰው ነገር ነው። ይሄ ከቁጥጥር ውጪ የሆነ ነገር ነው። በዚህ ወቅት ላይ ምን ነበር በቁጥጥራችን ስር ያለ ነገር? ይሄ በየትኛውም ሁኔታ መለወጥ የማይቻል እኛ በተለማመድነው ጸሎት እንኳ በዓለም ላይ ክፉ የላከው መንፈስ ይህ አጋንንታዊ ስራ በኢየሱስ ስም ከለከለን ብለን እንኳ የምናስወግደው አይደለም። ስላልሆነም በዓለም ደረጃ ያሉ ሀያላን መሪዎች የየራሳቸው እርምጃ የወሰዱበት ጊዜ ነበረ። ሁሉም የራሱን እርምጃ የሚወስድበት ጊዜ ነበር። በግለሰብ ደረጃም እንኳ ሰዎች ቤታችን እንዳይመጡ የከለከልንበት ጊዜ ነበረ። ምክንያቱም አስጨናቂ ነው፣ የተጨነቅነው እንሞት የሆነ ወይ ምን ይመጣ የሆነ ወይ ብለን የተጨነቅንበት ጊዜ ነው። አስጨናቂ ሁኔታ ነው። በመጽሐፍ ቅዱስ ውስጥ ሐዋርያቶች በአስጨናቂ ሁኔታ ውስጥ ያለፉበት ጊዜ ነበር። በሐዋርያት ሥራ ምዕራፍ 4 ላይ ብንመለከት ሐዋርያቶች በጌታ በኢየሱስ ክርስቶስ ስም እንዳያስተምሩ የተከለከሉበት ጊዜ ነበረ። በዚህ ስም ቢያስተምሩ ደግሞ የሚጠብቃቸው ግርፋትና ስራት እንዳለ ተነግሯቸው ነበረ። ይሄ መመሪያ ተሰጥቷቸዋል። እንደውም ትንሽ ተገረፈው ለቋቸዋል። ለሐዋርያቶች ያ ጊዜ እጅግ አስጨናቂ ጊዜ ነበረ። ምክንያቱም በእነርሱ ላይ የመጣው መንፈስ ዝም እንዲሉ የሚያደርግ ስላልሆነ፣ ዝም ማለት አንችልም ያሉበት ደግሞ ተልእኮ የተሰጣቸው ሊፈጽሙት የተገባ ተልእኮ ስላለ፣ የገባቸው እውነት ስላለ ይህንን አለመናገር ስለማይችሉ ደግሞ በሚናገሩበት ጊዜ እንዳትናገሩ ተብሎ የተከለከሉበት ጊዜ ነበረ። በመጽሐፍ ቅዱስ ውስጥ እነ ዮሴፍን ስንመለከት፣ እነ ዳዊትን ስንመለከት፣ እነ ኢዮብን ስንመለከት በአስጨናቂ ሁኔታ ውስጥ አልፈዋል። ከቁጥጥራቸው ውጪ የሆኑ ነገሮች ገጥመዋቸዋል። እና አስጨናቂ ሁኔታዎች ሲመጡ ግን ለአማኞች የማንቂያ ደወል ነው። ከቁጥጥር ውጪ የሆኑ ነገሮች የሚያስፈሩ ስሜቶች ናቸው። ምን እንደምናደርግ ግራ ሊገባን ይችላል። በኮቪድ ወቅት ምድር ሁሉ ተናውጣ ነበር። በጣም ካየኋቸው አስገራሚ ክስተቶች መካከል ዛሬ በሰማይ ላይ የሚበሩ አውሮፕላኖች ተራ በተራ በአውሮፕላን ማረፊያ ላይ ስለሚያርፉ እንጂ ግማሹ ሲያርፍ ግማሹ በአየር ላይ ስለሆነ ነው እንጂ የአየር መንገድ ስራ ባቆመበት ጊዜ እነዚህ በአየር ላይ የሚበሩ አውሮፕላኖች ሁሉ መቆሚያ ቦታም ተቸግረው ነበር። አስጨናቂ ሁኔታ የታለፈበት ሁኔታ ነበረ። መጽሐፍ ቅዱስ እንደዚህ ይላል፣ ምድርና በእርሷ ላይ የሚኖሩ ሁሉ በሚናወጡበት ጊዜ ምሰሶቿን
አጽንቼ የሚይዝ እኔ ነኝ። መዝሙር 75:3 ላይ እንዲህ አይነት ቃል የሚያረጋጉ ቃላት ናቸው። ምን ይላል? ምድርና በእርሷ የሚኖሩ ሁሉ በሚናወጡበት ጊዜ፣ በሚጨነቁበት ጊዜ ምሰሶቿን አጽንቼ የሚይዝ እኔ ነኝ። ከቁጥጥር ውጪ ሆነን እየተሽከረከርን እንዳለን በሚሰማን ጊዜ መረጋጋትና ደግሞ መቆም የምንችልበትን ከቁጥጥራችን ስር ያሉ ነገሮችን ማየት ያስፈልጋል። እንደ ክርስቲያን መቆጣጠር የማንችላቸው በጣም ብዙ ነገሮች አሉ፣ ግን ደግሞ መቆጣጠር የምንችልባቸው ነገሮች አሉ። የመጀመሪያው አንዱ እንዲህ አይነት ሁኔታዎች በገጠሙን ጊዜ በቁጥጥራችን ስር ያለ አንዱ ጸሎት ነው። እግዚአብሔር የተመሰገነ ይሁን። በየትኛውም ሁኔታ ውስጥ ስናልፍ ከቁጥጥራችን ውጪ የሆኑ ነገሮች በገጠሙን ጊዜ ለዚህ ነው ወደ እግዚአብሔር መጮህ የሚያስፈልገው። ወደ እግዚአብሔር የምንጮኸው ከኛ ቁጥጥር ውጪ። ለዚህ ነው በጸሎት እና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ በእንዲህ አይነት ወቅት ላይ ነገር ሁሉ ከቁጥጥራችን ውጪ በሆነ ጊዜ በቁጥጥራችን ስር ያለ ግን አንድ መሳሪያ ጸሎት ነው። ለዚህ ነው በሮሜ 12 ቁጥር 11 እና 12 ላይ ለሥራ ከመትጋት አትለግሙ ካለ በኋላ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ አለና በተስፋ ደስ ይበላችሁ። ግን ደግሞ ተስፋው ገና የሚመጣ ተስፋ ስለሆነ ተስፋው ላይ ለመድረስ ግን አስጨናቂ የመከራ ጊዜ ስላለ በመከራ ታገሱ። መከራን የምንታገሰውና እንጂ የምናልፈው ነው እንጂ ዘለን ትተነው የምንሄደው አይደለም። ታዲያ እስከዛስ ድረስ ምንድነው ሲባል መሳሪያው በጸሎት ጽኑ። በየትኛውም አስጨናቂ ሁኔታ ውስጥ ስንሆን ጸሎት በቁጥጥራችን ስር ያለ መሳሪያ ነው። አስቸጋሪ ጊዜያቶች ሲመጡ ከችግሩ ለማምለጥ ሁላችንም እንፈልጋለን። ከችግሩ የምናመልጥበትን መንገድ መፈለግ ቀላል ነው። ግን ደግሞ መጽሐፉ እንደዚህ አይለንም። አስቸጋሪ ሁኔታ ሲመጣ፣ መቆጣጠር የማንችለው ሁኔታ ሲመጣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ የሚለው ቃል መረጋጋት የምንችልበትን ሁኔታ በቁጥጥራችን ስር ያለ መሳሪያን ያሳየናል። በመዝሙር 40 ቁጥር 1 ላይ ዘማሪው ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ። ምን አድርጌ? ቆይቼ እግዚአብሔርን ደጅ ጠናሁት። ምን ማለት ነው? ወደ እግዚአብሔር ጮኩኝ፣ እርሱም ደግሞ ጩኸቴን ሰምቶ ዘንበል አለልኝ። ጸሎት የልባችንን ጩኸት የምናራግፍበት ዋነኛው መንገድ ነው። የመሸነፍና ነገሮችን የመሸከም አቅም እንዳጣን በሚሰማን ጊዜ ጭነታችንን ለማራገፍ፣ ጭንቀታችንን ለማስወገድ የምንሄድበት ስፍራ አንዱ ጸሎት ነው። ይሄ አስተማማኝ ስፍራ ነው። በጭንቀት ጊዜ፣ በችግር ጊዜ፣ ከአቅማችን በላይ የሆኑ ነገሮች በገጠሙን ጊዜ የምንሄድበት ስፍራ የጸሎት ስፍራችን ነው። በአስጨናቂ ሁኔታ ጊዜ ሰው መፍትሄ ይፈልጋል። አሁን እንዲህ አይነት መፍትሄ ፍለጋን መጽሐፉ እያለን ያለው በማቴዎስ 6:6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ይህ ስፍራ የሚያሳየን ከአቅማችን በላይ የሆነ ነገር ሲገጥመን ሁሉ ነገር በቁጥጥሩ ስር ወደ ሆነው ወደ አምላካችን ወደ እግዚአብሔር ፊት መዝጊያችንን ዘግተን በጸሎት ስፍራችን ሆነን በስውር እንድንጸልይ ጭንቀታችንን እንድናራግፍ የተሰጠን መንገድ ነው።
የምንጸልየው የምንለምነው እኛ የማንችላቸውን እግዚአብሔር የሚችለው ስለሆነ ምናልባት መጽናት እንኳን ቢያስፈልግ የሚያጸናን አቅም እንዲሰጠን ወደ እግዚአብሔር እንድንጸልይ መጽሐፉ ይለናል። አሁን ግን እንዲህ አይነት ሁኔታ ሲገጥመን ችግሮቻችንን ወደ እግዚአብሔር ቀርበን መናገር፣ ወደ ጸሎት ወደ መሰዊያ ስፍራችን ሆነን በስውር ወደ አምላካችን ብንጸልይ እንደሚሰማን ማመን ትተን ችግሮቻችንን ወደሚነግሩት ትንቢት ወደሚናገሩ ሰዎች ነው የምንሄደው። እሱ ልክ አይደለም እያልኩ አይደለም። አስጨናቂ ሁኔታ ሲመጣ ግን ወደ አምላክ ጸልይ ነው እንጂ የደረሰብህን ችግር ወደሚነግርህ ችግሮችን ወደሚነግሩ ነቢያት ሂድ አይደለም እያለን ያለው። በጣም ብዙ ጊዜ አሁን እየተለማመድ ነው ያለው አስጨናቂ ነገር ከቁጥጥራችን በላይ የሆነ ነገር ሲገጥመን ችግሮቻችንን የሚነግሩን መፍትሄ የሚሰጠንን ሳይሆን ችግሮቻችንን በመገለጥ ወደሚነግሩን ሰዎች ነው የምንሄደው። መጽሐፉ እያለን ከቁጥጥርህ በላይ የሆነ ነገር ይዘህ ወደ አምላክህ አስታውቅ። ጸሎት፣ ወደ እልፍኛችን ገብተን የምንጸልየው ጸሎት ችግራችንን የምናራግፍበት ነው። እንዴት ነው ችግሬን ወደሚነግረኝ ወይም ደግሞ የሆነብኝን ነገር ወደሚነግረኝ ቦታ የምሄደው? እሱንማ እኔ አውቀዋለሁ። የማውቀውን ግን ችግሬን ሊያቃልል ወደሚችል ወደ እግዚአብሔር ነው የሚቀረበው። ችግሬን ሊፈታ ወደሚችል ወደ እግዚአብሔር ነው የሚቀረበው። ሐዋርያቶች ያደረጉት ነገር ይሄ ነው። የደረሰባቸውን ነገር ያውቁታል። በዚህ ስም ፍጹም እንዳትናገሩ ተብለው ተከልክለዋል። የገጠማቸው ነገር ከቁጥጥራቸው በላይ የሆነ ነው። ከቁጥጥራቸው በላይ እንዴት ነው የሆነው? እነሱ የገጠማቸው ሁኔታ ስለ ክርስቶስ ኢየሱስ የሰሙትንና ያዩትን አለመናገር ስለማይችሉ፣ ደግሞ ይህንን ቢናገሩ ዛቻ ስለደረሰባቸው፣ ስለሚገረፉ፣ ስለሚታሰሩ ይህንን በሐዋርያት ሥራ ምዕራፍ 4 ቁጥር 19 ጀምሮ ያለውን ብንመለከት ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። ይሄ ለሐዋርያቶች ዝም ማለት ችግር ነው። የሰማነውንና ያየነውን ከመናገር ዝም ማለት አንችልም። በሌላ በኩል ደግሞ በዚህ ስም ትናገሩና ወዮላችሁ ተብለዋል። ይሄ ለነሱ አስጨናቂ ጊዜ ነው። እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎቹ ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይህን የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርናልና ከተፈቱ በኋላ ቁጥር 23 ላይ ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ ይላል። እንዲህ ከቁጥጥራቸው በላይ የሆነ ነገር በገጠማቸው ጊዜ የወሰዱት የመፍትሄ እርምጃ በአንድ ልብ ሆነው ወደ እግዚአብሔር መጸለይ ነው። ምክንያቱም ጉዳዩ ከነሱ ቁጥጥር በላይ ነው። እንዲሁ በጋራም ሆነ በግል በቤተሰቦቻችንም ሆነ በልጆቻችን የሚገጥሙን ከኛ ቁጥጥር በላይ የሆኑ ነገሮች ሲገጥሙን የመጀመሪያ የሚካሄድበት ስፍራ የጸሎት ስፍራችን ነው። ወደ እግዚአብሔር ወደ ልፍኝ ነው የሚገባው። መጀመሪያ ምክር የሚደረገው ከእግዚአብሔር ጋር ነው። የራስን እርምጃ ከመውሰድም በፊት ሌሎችንም ከማማከር በፊት ከቁጥጥሬ ውጭ የሆነውን ነገር ማሸነፍ የምንችልበት ሁሉ ነገር በቁጥጥር ስር ወደ ሆነው ወደ እግዚአብሔር መቅረብ ነው። ሁኔታዎችን መለወጥ በማንችልበት ጊዜ ወደ ጸሎት በእግዚአብሔር ፊት እንቀርባለን። የዘመኑ ችግር የዘመኑ አደጋ ችግር ግን ብዙ ሰዎች እንዲህ አይነት ጉዳይ በገጠማቸው ጊዜ ችግሮቻቸውን የሚነግሯቸው ሰዎች ፍለጋ ነው የሚሄዱት። መጽሐፍ ቅዱሳዊ ነው ወይ? አዲስ ኪዳናዊ ነው ወይ? ምናልባት በብሉይ ኪዳን ላይ እንዲህ ችግር በገጠማቸው ጊዜ እግዚአብሔርን ወክለው ወዳሉ ነቢያት ይሄዱ ነበረ። አሁን አዲስ ኪዳን ውስጥ ግን ደግሞ የተሰጠን ትእዛዝ
ወይም ደግሞ የተከፈተልን መንገድ በቀጥታ ወደ እግዚአብሔር መቅረብ የምንችልበት በክርስቶስ ኢየሱስ ሞትና ትንሣኤ የተከፈተ መንገድ፣ የተመረቀ መንገድ አለን። በቀጥታ ወደ አምላካችን ወደ እግዚአብሔር መቅረብ እንችላለን። እየሆነ ያለው ግን በቤት ችግር አለ፣ በትዳር ችግር አለ፣ በመስሪያ ቤት ችግር አለ፣ እንዲና እንዲህ ገጥመዋል የሚሉት ሰዎች የሚነገርበት ቦታ ስንሄድ ይሄ ሲነገረን ነው ልል የምንለው። ነገሩ እኮ ግን ከኛም ይሄን ከሚነግረንም አገልጋይ ቁጥጥር በላይ ነው። ሰው የሚያውቀውን ችግር ቢነገረው መፍትሄ አይደለም። መፍትሄ ወደሚሰጥ ወደ እግዚአብሔር መቅረብ ግን አንዱ በቁጥጥራችን ስር ያለ መንገድ ነው። የማውቀውን ችግር ቢነግረኝና መፍትሄውን ካልነገረኝ፣ ምናልባትም የማውቀውን ችግር በጣም ተጋኖ እንዲና እንዲህ ተብሎ ቢነገረን ለአብዛኞቻችን ፍርሃትን የሚያመጣ እንጂ መፍትሄ የሚሰጥ ነገር አይደለም። የሚያስጨንቅ እንጂ መፍትሄ የሚሰጥ ነገር አይደለም። ከአት ቅድሚያት የመጣ እንዲና እንዲህ የሆነ እሱ ነው የሚዋጋ ከተባለ ወደ ፍርሃት እንጂ ወደ እግዚአብሔር የሚያስጠጋኝ አይደለም። ከቁጥጥሬ በላይ እንደሆነማ አውቀዋለሁ። ከቁጥጥሬ በላይ የሆነውን ግን ሁሉ ነገር በቁጥጥሩ ስር ወዳለ ወደ እግዚአብሔር ይቀርባል። ስለዚህ መጽሐፍ ቅዱሳዊ እውነታው እንደዚህ ነው። እግዚአብሔር በቀጥታ እሱን እንድንጠይቀው ይፈልጋል። በኤርምያስ ምዕራፍ 33 ቁጥር 3 ላይ ጥራኝ እኔም እመልስልሃለሁ። ማስተዋል አለብን። የተከፈተልን መንገድ አለ። አዎ ያለንበት ዘመን የመከራ ዘመን ነው፣ የችግር ዘመን ነው። ቀደም ሲል እንደተነተናቸው በሕይወታችን የሚያጋጥሙ ከቁጥጥራችን በላይ የሆኑ ብዙ ነገሮች አሉ። የምትተናቸው ልናልፍ ዘለናቸው የማናልፍ ግን በውስጣቸው ማለፍ ያለብን ግዴታ የሆነብን ነገሮች አሉ። ይህንን ጉዳይ ደግሞ በራሳችን የማንችላቸው ነገር ሲመጣ እግዚአብሔር ምን አለን? ጥራኝ እኔም እመልስልሃለሁ። ሂድና ችግርን የሚነግርህን ፈልግ አላለንም። ይሄ አልተጻፈልንም። ግን በቀጥታ እኔን ጥራኝ። ሁሉም አማኝ በቀጥታ ወደ እግዚአብሔር ወደ አምላኩ የመቅረብ መብትም አለው። የልጅነት መብት አለው። ችግሩን ወደ እግዚአብሔር የማቅረብ መብት አለው። ምንም እንኳ ችግርህ ታላቅ ቢሆንም፣ ስቃዩ መከራው ታላቅ ቢሆንም የመጀመሪያው እርምጃ ወደ እግዚአብሔር ሄዶ ችግርን ለእግዚአብሔር መናገር ነው። ስለዚህ በጸሎት እንጂ በጭንቀት አንመራ። በጸሎት እንጂ በጭንቀት አንመራ። ለዚህ ነው በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በአንዳች አትጨነቁ ያለን። በጸሎትና በልመና ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ። የምናሳውቅበት ስፍራ ደግሞ የጸሎት ስፍራችን ነው። መንገዱ ደግሞ ጸሎት ነው። እሱ ደግሞ በቀጥታ ወደ እግዚአብሔር መቅረብ ነው። ወገኖቼ ከቁጥጥራችን በላይ የሆኑ ነገሮች ሲገጥሙን የመጀመሪያው በቁጥጥራችን ስር ያለ ማሸነፊያው መንገዳችን እንዳንጨነቅ ጭንቀታችንን ማስወገድ የምንችልበት የጸሎት ስፍራችን ነው። የጭንቀት ጊዜ የመሮጫ ጊዜ ሳይሆን የመሸሻ ጊዜ ሳይሆን ወደ እግዚአብሔር የመቅረብ ጊዜ ነው። በችግር ጊዜ እምነታችን የሚፈተንበት ነው። ማመናችን የሚረጋገጥበት ደግሞ መጨነቃችን መፍራታችን ሳይሆን ጭንቀታችንንና ፍርሃታችንን ሁሉን በሚችል በእግዚአብሔር ፊት ማስቀመጣችን ነው። ስለዚህ ነው ጥገኝነታችን በእግዚአብሔር ላይ እንጂ በነቢያት ላይ ወይም ደግሞ በአዋቂዎች ላይ እንዳይሆን መጽሐፉ የሚለው። ምክንያቱም እንዲህ አይነት ሁኔታ ሲመጣ ሰዎች ችግሮቻቸውን ወደሚነግሯቸው ሰዎች ሲሄዱ ከእግዚአብሔር ጋር ያላቸው የጸሎት ጊዜ ይቀንሳል። ሁሉ ጊዜ ችግርን ማን ይነግረኛል የሚል ነገርን ያመጣል። ይሄ ደግሞ ፍርሃትን ያስከትላል። እንደውም ደግሞ የእግዚአብሔርን ቃል ተክቶ ይመጣል። ሰው መጽሐፍ ቅዱስ ከሚለው ይልቅ አገልጋዩ ምን አለ፣ ነቢዩ ምን አለ ወደሚል ይሄዳል። እነዚህ ደግሞ ወደ ሐሰት መንገድ ሊወስዱን ይችላሉ። ትክክለኛው መንገድ ወደ እልፍኛችን መግባት ነው። ወደ ጌታ በግል መቅረብ በቁጥጥራችን ስር ያለ ነገር ነው።
እንግዲህ ወደ ጸሎት ስፍራ ስንገባ ከዚህ ጋር ተያይዞ የሚታይ ነገር አለ። ቀደም ባሉት የትምህርት ክፍለ ጊዜ እንዳየነው ዘመኑ የችኮላ ዘመን ነው። ዛሬ ጸልየን ነገ መልስ የምንጠብቅበት ዘመን ነው። ዛሬ ወደ እግዚአብሔር ቀርበን ዛሬውኑ መልስ የምንፈልግበት ዘመን ነው። ጸሎታችን እንኳን እንደሱ ነው። ተሰብስበን ስንጸልይ እንኳን ዛሬ እንዲሁን ብለን ወስነን ነው የምንወጣው። አንዳንዱ የመከራ ዘመን ጊዜ የሚጠይቅ ነው። ለአንዳንዶች 10 ዓመት፣ ለአንዳንዶች 20 ዓመት፣ እንደነ ሙሴ ላለው 40 ዓመት የቆዩበት ጊዜ ነው። ስለ ጸለይን ግን ነገሩ በእኛ ፍላጎት መሰረት ይሄዳል ማለት አይደለም። በመጽሐፍ ቅዱስ ውስጥ ያናን ታሪክ እንደ ምሳሌ እንውሰደው። ስለ ጸለይን መልስ ቶሎ አይመጣም። መልስ ካልመጣ ደግሞ ሌላ እርምጃ ፍለጋ መሄድ አያስፈልገንም። ምክንያቱም ከጸለይን በኋላ እግዚአብሔር መልስ የሚሰጠን ጊዜ ምን ማለት ነው? እኛን እያበረታ እያጠነከረ እምነታችንን እያሳደገ ያለበት ጊዜ እንደሆነ፣ ምክንያቱም አሁን ጠይቀ ነው አሁን ማድረግ ይችላል። ነገር ሁሉ ግን ለሁሉም ጊዜ አለው ስለሚል እንደ ጸለይን መልስ ባይመጣም ከጸለይን በኋላ ደግሞ መጠበቅ የምንችልበትን አቅም እግዚአብሔር እንዲሰጠን እንጠይቃለን። ያናን ታሪክ ብንመለከት በአንደኛ ሳሙኤል ምዕራፍ 1 ላይ ሐና ታላቅ ሐዘን ውስጥ የነበረች ሴት፣ የሐዘኗ ምክንያት ደግሞ ልጅ የላትም ነበረ። እሱ ብቻ አይደለም፣ ደግሞ ጣውንቷ ታስጨንቃት ነበረ። ምክንያቱም ሕልቃና 2 ሚስቶች ነበሩት፣ ፈናናና ሐና። ፈናና የተባለችው ብዙ ልጆች ወልዳለታለች። ነገር ግን ደግሞ ሐና አንድ ልጅም አልነበራትም። በዚህ ሁኔታ ላይ ደግሞ ሐና ከቁጥጥሯ በላይ የሆነ ነገር ገጥሟት ነበረ። ሳይሞክሩ ቀርተው አይደለም፣ ለመውለድ ሳይሞክሩ ቀርተው አይደለም። ስለዚህ ይሄ ነገር ለሐና ከቁጥጥሯ በላይ ስለሆነ የመፍትሄ እርምጃ መውሰድ ነበረባት። ይሄ ክስተት ለሐና በጣም አስጨናቂ ክስተት ነው። አንደኛ ልጅ እንዲኖራት ትፈልጋለች። ሁለተኛ ልጅ ስለሌላት ደግሞ ጣውንቷ ታበሳጫት ነበረ። በሶስተኛ ደረጃ ሙከራ እያደረገች አልተሳካላትም። ስለዚህ አስቸጋሪ ጊዜ ነበረ። ይህን ሁኔታ ደግሞ ባሏ አይቶ እንዲህ አላት። የሐና ጭንቀት ምንጩ የእሷ ኃጢአት ብቻም እሷ ችግርም አይደለም። መጽሐፉ እንዲህ ይለናል። ቁጥር 4 ላይ ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበርና፣ ጣውንቷም ታስቆጣት ታበሳጫትም ነበር። በየዓመቱ እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበረ። ይሄ ሁኔታ እንዲህ አይነት ሁኔታ የሚገጥመን በጣም ብዙ ሰዎች አለን። ነገሩ ከቁጥጥር ውጪ መሆኑን የሚያሳየው አንደኛው ማኅፀኗን የዘጋው ራሱ እግዚአብሔር መሆኑ ከእሷ ቁጥጥር ውጪ ነው። ባሏ ግን ይወዳት ነበር። እንደውም 2 እጥፍ ለሷ ያደርግ ነበረ። በቁጥር 8 ላይ ባሏም ሕልቃና ሐና ለምን ታለቅሻለሽ? ለምን አትቀምሽም? ለምንስ ልብሽ ያዝንብሻል? እኔ እስከ 10 ልጆች አልሻልሽምን? አላት። የሐና መንገድ ግን ወደ እግዚአብሔር መጸለይ ነበረ። ቁጥር 9 ላይ በሴሎ ከበሉና ከጠጡ በኋላም ሐና ተነሳች። ካህኑ ኤሊም በእግዚአብሔር መቅደስ መቃን አጠገብ ከመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር፣ በእግዚአብሔርም ፊት ጸለየች። ጽኑ ለቅሶ አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለተሳለች።
ሐና ያደረገችው በዚህ ብስጭቷ ውስጥ በዚህ ሐዘኗ ውስጥ ወደ ሴሎ እንደደረሰች ቀጥታ ለኤሊ ይሄ ነው ችግሬ ብላ አልተናገረችም። ኤሊ በዛ ስፍራ ላይ ተቀምጦ ነበረ፣ በመንበሩ ላይ ተቀምጦ ነበረ። እንዳገኘችው ካህኑን ኤሊ ይሁን ለደረሰብኝ ነገር አይደለም ያለችው፣ ነገር ግን በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። ወደማ ወደ ሰራዊት ጌታ ወደ እግዚአብሔር ባሪያህን ተመልከተኝ። እንግዲህ ሐናን ስንመለከት ከቁጥጥሯ ውጪ የሆነ ነገር ገጥሟታል። መጽሐፍ ቅዱስ ሐና ስንት ዓመት እንደተመላለሰች ባይነግረንም ግን በየዓመቱ ካለ ከአንድ ጊዜ በላይ እንደሆነ ይነግረናል። ይህንን ጸሎት በየዓመቱ እየሄደች ትጸልያለች። ስለ ጸለየች ግን መልሱ ወዲያው አልመጣም። መልሱ በጊዜው ነው። እስከ መጨረሻ የሚጸና የሚለን ቃል ይሄ ነው። ምክንያቱም በየዓመቱ ወደ ሴሎ ሄዱ ነበር። በየዓመቱ ጸሎታን ታቀርብ ነበረ። በየዓመቱ እንዲህ ባደረገ ጊዜ እርሷም በእግዚአብሔር ፊት በምትወጣበት ጊዜ ጻውንቷ ታበሳጫት ነበረ። ይሄ የሚያሳየው ሐና ችግሯ በአንድ ቀን ያለቀ አልነበረም። ብዙ ዓመት በመከራ በስድብ በእንባ ውስጥ ነበረች። ነገር ግን ወደ ጌታ መሄዷን አላቆመችም። የተጠቀሰ የዓመት ቁጥር ባይኖርም ከቃሉ ግን ብዙ ዓመት እንደነበረ እንረዳለን። ስለዚህ ከዚህ የምንረዳው የዘገየም የጸሎት መልስ እንኳ እግዚአብሔር አልሰማም ማለት አይደለም። ወደ ራስ እርምጃ የሚወስድ አይደለም። ሐና ብዙ ዓመት ጸልያለች። እግዚአብሔር ግን ራሱ በወሰነው ጊዜ መለሰላት። ከዚህ የምንማረው በችግር ውስጥ በጸሎት መጽናትን እናያለን። ሐና ተስፋ አልቆረጠችም፣ በየዓመቱ ተመላለሰች። ይሄ የእምነት ጽናትን ያሳያል። በጣም ደስ የሚለው ግን መልስ ሲመጣ አንዳንድ ጊዜ በጠየቅነው ልክ ብቻ ሳይሆን ከጠየቅነው በላይም እግዚአብሔር ይመልሳል። በአስጨናቂ ሁኔታ ውስጥ ሆነን ወደ እግዚአብሔር ስንጸልይ ገደብ አበጅነት የእኛን ፍላጎት ብቻ ሊሆን ይችላል። የሐና የጸሎት መልስ ግን እሷ ከጸለየችው በላይ ነው። የጠየቀችው ልጅ ነው እንጂ ነቢይ አልጠየቀችም። የጠየቀችው ልጅ ነው እንጂ የእስራኤል መሪ የሚሆን ሰው አይደለም የጠየቀችው። ነገር ግን የተመለሰላት መልስ ነቢይ የሆነ በእግዚአብሔር ፊት ፈራጅ የሆነ በእስራኤል ፊት ደግሞ መሪ የሆነ ልጅ ተሰጣት። የዘገየ መልስ እኛን ለትልቅ ዝግጅት እያዘጋጀን ሊሆን ይችላል። ውጤቱ ደግሞ እንደ ሳሙኤል ከጠየቅነው በላይ መልስ ሊያመጣ ይችላል። ዋናው መልእክት በአስጨናቂ ጊዜ ችግራችንን የሚነግረን ሳይሆን መፍትሄ የሚሰጥ እግዚአብሔር ያስፈልገናል። እግዚአብሔር ወደሚገኝበት ስፍራ ደግሞ መሄድ ያስፈልገናል። እግዚአብሔር ከሚገኝበት ስፍራ መካከል ደግሞ አንዱ ጥራኝ መልስልሃለሁ ያለበት የጸሎት ስፍራችን ነው። ስለዚህ በቁጥጥራችን ስር ያለ አንዱ መሳሪያ ከቁጥጥራችን ውጪ የሆነ ነገር ሲገጥመን ጸሎት ነው። ስለዚህ መደምደሚያችን እንደዚህ ነው። ዛሬ ወደ እልፍኛችን እንመለስ፣ ወደ ጸሎት እንመለስ። እግዚአብሔርን በግላችን እንፈልገው። ከማንም በላይ ሊደርስልን የሚችል ችግሮቻችንን ልንረዳ የሚችል እርሱ እግዚአብሔር ብቻ ነው። ስለዚህ እንዲህ እንበል፣ ጌታ ሆይ በችግር ጊዜ ወደ ሰው ከመሮጥ በፊት ወደ አንተ እንመጣ ዘንድ አስተምረን። በፍርሃት ሳይሆን በእምነት፣ በጭንቀት ሳይሆን በጸሎት፣ በሰው ጥገኝነት ሳይሆን በአንተ በመታመን እንኖር ዘንድ ልባችንን መልስልን ብለን ልንጸልይ ያስፈልጋል። በቀጣይ ክፍለ ጊዜዎቻችን ደግሞ ሌሎች ከቁጥጥራችን ውጪ የሆኑ ነገሮችን የምንወጣበት የምናሸንፍበትን በቁጥጥራችን ስር ያሉ ምንም ሁኔታዎች ሊወስዱብን የማይችሉ ሌሎች መንገዶችን እንመለከታለን። እግዚአብሔር ይባርካችሁ።